300 ምትከፍያት ምን ይቆራረጥ ሁሉ ነገር ይሄዳል። ግን ሪፕሌስ ስታደርጊ ትተኪያለሽ፣ ሴቭ ታደርጊያለሽ። ገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ በአሁን ባለው ሁኔታ ከዛም በላይ እንጠብቃለን። ስለዚህ ጊዜም ሴቭ ታደርጊያለሽ፣ ሪፕሌስ ገንዘብ ሴቭ ታደርጊያለሽ። ይህንን ደግሞ እሷ ልትረዳ ይገባል። ማንም ሰው ሊረዳ ይገባል። አንደርስታንድ እንዴ እኔ እኮ እርዳታ ነው የጠየኳት። ዛኔ ቦንቱ መታ እዚህ ቤት ስታለቅስ ቃማ ለማሰራት እርዳታ ገንዘቡ አይኖርም፣ ግን በቃ ትብብር እባክሽ ተባበሪያት ብያት እኮ ነው 1000 ድርሃም ዲስካውንት ተደርጎላት እርዳታ ትብብር ሊደረግላት የነበረው። ግን ራሷ ሚሲንግ ዶክመንት በማምጣቷ ጎደለ ወረቀት ይዛ በመምጣቷ ነው በራሷ ችግር ነው ፕሮሰሷ ሊሳካ ያልቻለው። ስለዚህ ካልተሳካ በራሴ ምክንያት ነው ካልተሳካ ያንን አንደርስታንድ አድርጌ በትዕግስት መጠበቅ አለብኝ። ቦንዱ በየቤቱ እየገባሽ ማልቀስ ምናምን ሁሉ ነገር እኮ አያስፈልገውም አይደል? ከዛም አልፎ ሀቡዮሽ እኔ ተጠቃቀሙ ይሄንን ሞባይል ነው እንዳለ ህዝቡ ጋር ታወራና የት እንደሆነ ትመጣና ትደውላለች። ያንንም እንዳነሳ ትፈልጋለች። ያንንም አላነሳ ይሄንን እንዳለ ሪከርዳችንን እንዳለ ልክልሻለሁ። ኮል ሪከርዱን ነው የምልሽ እና ትሰሚዋለሽ። ከዛ በተረፈ የላክሽው አካውንት ላይ ከታች ምን ብለሽ ነው እንትን የምትይው በእጅ የተረከብሽኝም ለፕሮሰስ የሰጠውሽን እንደዚህ አይነቱን ብር በዚህ አካውንት አስገቢ ብለሽ ድምፅሽንም ላኪልኝ ለእኔ። ከዛ ስትወጣ ወይም ነገ ጠዋት በተመቸኝ ሰዓት አስገባልሻለሁ። ሲጀመር በቢሮ እንትን ተደርጎ የአንቺ ብቻ አይደለም የሌሎች የሚገባ ብርም እንደተያዘ ነው ያለው። ብር ሳይኖር ቀርቶ ወይም ሌላ ችግር ተፈጥሮ አይደለም። ግን ብቻ የሌለ ሴጣን ውስጥ ይከቱሻል ሀቡ። በዛ ላይ እንደዚህ አይነት ልጆች ችግር ያለባቸው ልጆች ከኔ ስህተት ሆነ ሰው ላይ ልሳሳት እችላለሁ። ከኔ ስህተት ሆነ ከራሳቸው የሚፈጠሩ ችግር ያለባቸው ልጆች መቼ መሰለሽ የሚመጡት ሌሎች ውሾች ሲጮሁ አብረው ከዛ ጀርባ ይጮሃሉ። ሂጂ በህግ ጠይቂኝ ልላት እችላለሁ። አሁንም ማለት እችላለሁ። እኔ እዚህ ጋር መጥቶ የማስረዳትን ግዴታ የለብኝም። ስለማከብርሽ አምነሽ የሰጠሽኝ ነገር አምኜ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂኝ ማለት መብቴ ነው። ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም። አልተካድሽም። ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ሰጠሽኝ። ጣርኩልሽ፣ ለመንኩልሽ። ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ የደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ልመና የለም። አሁን አንቺ ለእኔ ይህንን መልስ ትሰጭኛለሽ እዚህ ጋር መጥተሽ። አሁንም አለ እጅሽን ይስጥሽ። ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ። ማሚ ይቺ ነገራቸው ናት የምታመኝ። እኔ ሚውት አድርጊልኝ። የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን፣ አክስታችን፣ አጎታችን ነበርሽ ነው ሀቢብቲ። በፈለግሽው ሰው አሰድበሽኛል። 77 አይነት ቪዲዮ ተሰርቶበታል። ዝም በይ። አሁንም ሄደሽ በህግ ተቀበይኝ እንዳልልሽ። እኔ ጥፋተኝነት የተሰማኝ ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ የተከተለ። እኔ ቤት መተሽ ስታለቅሽ ጫማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎለኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን የጠየቅኳት እኔ ነኝ። እኔ ያገናኘኋት ገባሽ? እኔ አሁን ጥፋተኝነት ይሰማኛል። ለምን አገናኘኋት? እንደዚህ አይነት ሰው መተሽ እኔን መጠየቅ ትችያለሽ። በየቤቱ እየገባሽ ስታወሪ ታውቂያለሽ። በዚህ ሰዓት ያለውን ነገር ለጠላት ለሙኒትን አሳልፈሽ እየሰጠሻት ነው ያው ምናምን እንዲሉ እያደረግሽ ነው ገባሽ? እሷ ላንቺ ሰዎቹን እየለመነችልሽ ስንት ነገር እያደረገችልሽ። አሁን የተናገርኩት ነገር ውሸት አለው እህት፣ የተናገርኩት ነገር ውሸት አለው። ሰዎቹ ጠይቀሽንልኛል ግን ይቅርታ እኔ ችግር ላይ ስለነበርኩ ብር ለስተካይ ስለፈለኩ ነው እንጂ ለሌላ አላህ ችግርሽን ያቅልልልሽ። ማስገባት በሚገባኝ መንገድ አስገባለሁ። አቡዬ በጣም ይቅርታ። በእኔ ስምሽ አይደለም ጥላሽ እንዲታይ አልፈልግም። አንቺም ጓደኞቼም ማናቸው ስራዬን ማቅሰው ነኝ። ሀቡ አበሻ የሚፈልገው እሱ እንደሚፈልገው እንድትሰሪለት ነው።
እሱ ብቻ እኔ የምሰራው እኮ ለመጠቀም ነው አይደለ እንዴ? መጠቀምማ ካልፈለኩኝ እኮ ቤቴ ቁጭ እላለሁ። ለመጠቀም ሲሰራ ደግሞ ስሜ ጠፍቶ አንድ ብር እኮ ስትሰጭኝ የሆነ ገንዘብ ስትሰጭኝ ሀቡ ነገ አምጪ ልትለኝ ትችላለች። እንዲህ አይነት አመል አለባት ብዬ ብር አልይዝም። ስራ ላይ ነው የምሆነው። የቢዝነስ ሰው ነኝ እኔ እንጂ የሰጡኝን ብር ተሸክሜ አልቀመጥም። እነሱ ሲፈልጉ ይሰጡሻል፣ ሲፈልጉ አምጪ ይሉሻል። አይሆንም። እንደዛ ደግሞ ሊሆን አይችልም። አንድ ዲል ደግሞ ከተጀመረ በኋላ እኮ ነው እንዴ? የትኛውም ድርጅት ላይ ሄዳችሁ ፕሮሰስ ከተጀመረ በኋላ እኮ ገንዘብ ይመልሱልኝ ሀሳብን ቀይሬያለሁ ስትሉ እኮ የተጀመረበት የፕሮሰስ እኮ ይቆረጣል። ከፕሮሰስ ውጪ አንቺ ዲል ካፈረሽ አንቺ ነሽ ከሳሪ ሀቡ። ውል ያፈረሰው አካል እኮ ነው የሚከስረው። ጭራሽ እኮ ፕሮሲጀር መከተል ብሎ ነገር አበሻ ጋር የለም። ግን ያው በእህትነት በስምምነት የገንዘቡን አመጣጥ ስለምናውቀው ምናምን ተባብለን እንረዳዳለን እንጂ በስርዓቱ ላይ ዲል ያፈረሻችሁ ነሽ። ቻው የተስተካከለ ወረቀት ይዘሽ እኔና እሰራልሻለሁ ማለት ራሱ መብቴ ነው። ሰውን ራፍ አታድርጉ፣ ሰውን ክፉ አታድርጉ። መብቴ ቢሆን እንደዚህ ነው። አበሻ ስለሆንን ነው እንጂ ሌላ ዜጋ ጋር ቢሆን ለምሳሌ የተከፈለ ክፍያ አይመለስም። አንቺ ሀሳብሽን ቀይረሽ አንቺ ወረቀት ባለማሟላትሽ አልፈልግም አይሰራልኝ ካልሽ አይመለስም የሚል ውል ያስፈርማችሁና ሌላ ዜጋ ሌላ ኤጀንሲ ማለት ነው ትፈርሙና ከዛ በኋላ መታችሁ ሀሳብን ቀይሬያለሁ ወይም ከፊሌ ቃል የገባልኝን ወረቀት ስላልሰጠኝ በቃ ብሬ መልሱልኝ ስትሉ ኦኬ ወደ ህግ ሂዱ ነው የሚላችሁ። ግን ኢማጅን ምን ያህል መጠቀሚያ ምን ያህል ተራ አድርገው እንኳን እንደሚያዩንኛ ልንገርሽ። ከዚህ በፊት አንድ ልጅ እግሬን ያመኛል ሰው ሊረዳኝ ስለሆነ በአንቺ በኩል መጥቼ ስራ መግባት ፈልጋለሁ አለ። እሺ አልኩት። የእግሩን ሁኔታ አልነገረኝም፣ ያመኛል ነው ያለው። ግን ከምን ኃላፊነት ወጥቻለሁ መሰለህ? እኔ አይዲውን ሰርቼ እሰጥሃለሁ እንጂ ስራ ለማግኘት እርግጠኛ አይደለሁም፣ ላንተ አላገኝም፣ የራሴ ሰዎች አሉ አለ። ግዴለሽም አለ። ይሄ ብር የሚመጣው ከአሜሪካ ነው ሀቡ። አመጣጡን ተመልከች። ከአሜሪካ ኢትዮጵያ ገባ፣ ከኢትዮጵያ ኢማራት መጣ። ይሄ ብር በመጣ በሁለተኛው ቀን ብሩን መልሽልኝ፣ ለእኔ ስጭኝ አልኩት። ስጭኝ። ለምን? ፕሮሰሱን አልፈልግም። አትፈልግም? አዎ ኮታ አውጥቼበታለሁ፣ ሰው ተካልኝ። ግን ምንድን ነው ሰበብህ? እግሬ ብሎ የላከው ፎቶ ራሴ ለወድቅ ነው የደረስኩት። በጣም የተጎዳ ልጅ ነው። እግሩ ለእኔ ካለኝ ውጪ ነው። እንግዲህ የዱባይ ስራ ታውቂዋለሽ አንቺ። ጤነኞቹ ሊሰሩት የማይችሉት ነው። በቃ ወደ እኔ ከላከችው ሰው ጋር ተጋጨው። እሱም ልጁን ራሱ ምንድነው መኒ ላውንደሪ እየሰራህ ነው ወይ በኔ ያልኩት። ለምን ፈለክን? አካውንት ገብቶ ኢትዮጵያ ድረስ ወደዚህ እንዲመጣ ምንድነው ተልኳችሁ? ብዙ ነገር ውስጥ ነው የሚከቱሽ። መጠቀሚያ፣ ማታለያ፣ ሌላውን መቀበያ። የገባ ብር በ3 በ4 ቀን ውስጥ መልሽ ይሉሻል። ለምን ገባ? መጀመሪያ ምንድነው ሰበቡ? ውል ብታዘጋጁ ጥሩ ነው። ከዚህ በኋላ የተከፈለ ክፍያ ሀሳባችሁ ከቀየራችሁ አይመለስም የሚል ውል ፈርመው አደርገዋለሁ ኢንሻአላህ። ምን ያህል ሰውን አታክ ለማድረግ እንደሚሄዱ ተመልከች። በጣም ስንት ምስኪን አለ፣ ስንት ምስኪን። እንደ ሌሎች ድርጅቶች ሌላ ዜጋ ጋር አደርገዋለሁ። ከዚህ በኋላ ፈርመው አንድ ሰው ፈርሞ ሀሳቡን ቀይሮ ከ30 ደቂቃ በኋላ ሀሳቡን ቀይሮ ቢመጣ ይሄው የፈረምከው ውል። ከዚህ በኋላ አንድን ሰው ብር ብሎ ቢመጣ አንቺ ጋር ሀቡ ከይቅርታ ጋር እንድጠይርልኝ አልፈልግም። እኔ ከይቅርታ ጋር ፕሊዝ። ይሄንንም አንቺ ኃላፊነት የወሰድሽበት አደራ ያልሽኝ ነገር ስለሆነ ነው የመጣሁት። የሚፈልግ ሰው ሄዶ በህግ ይጠይቀኝ። አይ በጸባይ ደግሞ ጨርስ ስትሉ ሪፕሌስ አድርጉ ሰው አለቀ። እኔ የእናንተን ብር ካዝናዬ ውስጥ ማስቀመጥ ሰው አይደለም። እሰራበታለሁ። ሀቂቃውን ነው የምነግራችሁ። ፕሮሰሳችሁንም አደርግበታለሁ። ሪፕሌሱን ቀርቶ ውል እንዲፈርሙ በቃ ሀሳቡን አንድ ሰው ሀሳቡን ቀይሬያለሁ ካለ ሀሳቡን የቀየረው ራሱ ነው፣ ውሉን ያፈረሰው ራሱ ነው። ስለዚህ መመለስ የሚባል ነገር እንዳይኖር ውል አዘጋጅቶ ሲከፍል ውሉን ፈርሞ ይከፍላል። የፈረመውን ያውቃል። ቀጥታ ሄዶ በህግ ይጠይቃል። ምንም አይነት ጭቅጭቅ አያስፈልግም። ምክንያቱም አንቺ ሀበሻ ለሀበሻ ስለሆነ ሌላ ዜጋ ጋር ለምን እንደዚህ አይሆኑም? በሌላ ዜጋ የሚያሰሩ ሰዎች ጭማሪ እየተጠየቃችሁ 700 እና 800 ድረስ ትደርሱ የለም እንዴ? እኔ አላህ ሁሉንም እንደ ልቡ ይስጠው። ሌላ ምንም አይደለም። የእጃችሁን ይስጣችሁ። እና ቋሚ ግን በራሴ እንባ፣ በራሴ ጉልበት፣ በራሴ ጥረት፣ በራሴ ሰቀቀን ራሴን የገነባው ሴትዮ ማንም አያነቃንቀኝም። ይሄን ነው ከቀን ቀን ለውጤን እድገቴን እንጂ ማንም ውድቀቴን አያይም። በማንኛውም መንገድ የምትመጡ
ሰው እወዳለሁ፣ አከብራለሁ፣ ሞቼ አከብራለሁ ማንንም። ግን እዚህ ጋር ስትመጡ ደግሞ አይሆንም፣ ሊሆንም አይችልም። ይሄን ነው አይችልም። ውል እንደ ሌሎች ዜጎች ይኸውልሽ፣ ሌላ ዜጋ ጋር እንደዚህ አይነት ችግር የማይፈጠረው ውል አለ። አንድ ሰው ሲከፍል ፈርሞ ነው የሚከፍለው። አለቀ። ሀሳቡን ከቀየረ የራሱን ኃላፊነት እንዲወስድ ማለት ነው። ስለዚህ ውሉን አዘጋጅተሽ ከዚህ በኋላ ሲከፍሉ ፈርመው ከፈረሙ በኋላ ውሉን ይዘው ወደ ህግ ሄዱ። አለቀ እንጂ ማንም የማንንም ሰው ስም ለማጥፋት የማንንም ቢዝነስ ለማበላሸት ምንም ነገር ቢደረግ ሰው ሀቁ ነው የሚያወጣው። ገባችሁ? አቡዬ ለጊዜሽ አመሰግናለሁ የኔ እናት። ስምሽን ስላስነሳው አዝናለሁ። ፈልጌው የሚደረግ ነገር አይደለም። በዚህ ባጎልብሽ በሌላ ኮራሻለሁ ማለሽ እምወድሽ ልናገረው ከምችለው በላይ ከኔነቴ በላይ መሆን የምፈልግሽ ሴት ነሽ። 10 ታናሽ ብትሆኚ እምመኝሽ መሆን የምፈልግሽ ሴት ነሽ። እምኮራብሽ፣ እምደሰትብሽ፣ ነገ በማንኛውም ሁኔታ እምተማመንብሽ ሴት ነሽ። ይውጣላችሁ፣ በደንብ ይውጣላችሁ። እውነቴን ነው የምለው። እኔ ባንቺ እኮራለሁ፣ እተማመናለሁ። ለማጠፋው ጥፋት ደግሞ ጥፋት ለመሰለሽ ነገር አንድም ቀን አልፈሽኝ አታውቂም። እኔ ሙሉ ምትልኪልኝ ሜሴጅ ላሳያቸው እችላለሁ። በእያንዳንዱ ጥፋቴ ሙኒት ይሄ ነገር ስህተት ነው እንዲያርጊላቸው እንዲበይላቸው የመጣልሽን ኮምፕሌን እኔን ያላናገርሽኝ ያላስተካከልሽው ነገር የለም። ይሄ ባህሪሽ ራሱ ደስ ይለኛል። እኔ ታላቅሽ ነኝ በእድሜ፣ ጥሩ ኮሚኒኬሽን አለን በአሁኑ ሰዓት። ግን ያ ሁሉ ሳይገድብሽ ሙኒት ይሄን አስተካኪ፣ ሙኒት ይሄ ከሌ ደውሎልኝ እንዲህ ብሏል እንዲያርጊ እያልሽ እየመከርሽ እየገሰጽሽ እንደ ታናሽ ሳይሆን እንዳንቺነትሽ ሙሉ ባህሪሽን ይዘሽ በእውነተኛነትሽ ከኔ ጋር ያለሽ ሴት ነሽ። በእኔ ለሚወቅሱሽ አዝናለሁ። አቡ አይገባሽም። አልባ ተቀየረች ምናምን አይዶን ኬር። ህሊና አለኝ፣ ህሊና ነው የሚያዘኝ። አንድ ነገር ልንገርሽ፣ ትናንትና አንቺ ለመዳም ቅመሞች ያረግሽውን ረስተው ዛሬ አንዳንድ ሰዎች ስምሽን ለማጥፋት የሆነ ነገር ሲሉ አብረው የሚያጨበጭቡ ሰዎች አንቺ ቆመሽ ታዘቢያቸው ብቻ። ምክንያቱም አንቺ ትናንትና ሌሊትም አንዲት ልጅ እንዴ ነፍስ እንኳን እኮ ሄዳ መዳም ቤት ድረስ እኮ አድናለች። ያንን ሁሉ ነገር እንዴት ትረሳላችሁ? ለእያንዳንዱ ቤት ድረስ እየሄደች ላገረፈቻቸው የመዳም ቅመሞች ዛሬ ጀግና ያላችሁትን ሰው ራሱን ሄዶ መስዋዕት ያደረገን ሰው በነጋታው እንደገና ሌላ ስትሉ ራሳችሁን አትታዘቡትም ወይ ነው የምለው። በቃ በጣም የሚገርመኝ ነገር ያ ብቻ ነው። ማለት ሰው እንዴት የሆነለትን ሰው አንድ ቀን የሆነ ነገር ሳይሳካለት ሲቀር፣ አንድ ቀን የሆነ ስራ ሲበላሽበት 29 ቀን የሰራለትን መልካም ስራ በአንድ ቀን ስህተት እንዴት ያንን ሁሉ ነገር ይሰርዛል ብዬ በጣም እንድታዘብ ለራሴን ለነገ ትምህርት እንዲሆነኝ። የሰው ልጅ ምንም ብትለፉለት ደማችሁን ብትሰጡት አንድ ቀን ከተሳሳታችሁ ምን ያህል በቃ አውጥቶ እንደሚጥላችሁ ሰልፎ እንደሚሰጣችሁ የተረዳሁበት የተማርኩበት ነው። ለራሴ ለነገ ተማርኩበት። ምንም ብታደርጉለት የሰው ልጅ አንድ ቀን ብቻ አይሙላላችሁ። እድሜ ልካችሁን ጊዜያችሁን ሌሊት በቢጃማ ተነስታ ባያን ደርባ ሄዳ መዳም ቤት ያዳነቻት ልጅ አለ። በመዳም ስትመታ ሄዳ ያተረፈቻት ልጅ አለች። ማን ነው ቤት ድረስ የሚሄደው? አረብ ቤት ድረስ ሄዶ አንኳኩቶ ራሱን መስዋዕት የሚያደርግላችሁ ማን ነው? ከምን ውጭ ያደረገ የለም። እኛ ቤታችን ሆነን በኦንላይን ነው የምናገዘው። እኔ ቤቴ ሆኜ ነው ኤምባሲ ምደውለው፣ ፖሊስ ጋር ምደውለው፣ ኤጀንሲዎች ጋር ምደውለው፣ አረቦችን ጋር ምደውለው በስልክ ነው። ሙኒት ግን መኪናዋን ስልካ በአካል ነው የምትሄደው። እዛው ላይ በአካል ስትሄድ የሆነ ጥቃት ቢደርስባት ሰዎቹ ፖሊስ ቢቀርባት ቤታችን ድረስ መጣችብን ብለው ይህንን ሁሉ ሪስክ ወስዳ ስንት የመዳን ቅመሞችን ከስንት ችግር አውጥታለች። ግን የሰው ልጅ አንድ ቀን ሳይሞላለት ሲቀር አንድ ቀን ስራ ከተበላሸበት ያን ሁሉ የዋለልንን ውለታ ሁሉ ገደል ከተን ስለዛችኛዋ ነገር ነው የምናወራው። ይህም ስራ ይስተካከላል። እዳዋንም ከፍላ ትጨርሳለች። የዛኔ ሁሉ ነገር ትዝብት ይሆናል። ግን ደግማ ለማንም ራሷን መስዋዕት እንዳታረግ ትምህርት ይሆናታል ለራሷ። እኔ ራሱ ከሷ ተምሬያለሁ ከሙኒት። ለምን የሰው ልጅ ምንም ብንሆንለት ስጋችንን ቆርጠን ብንሰጠው አንድ ቀን ካልሞላልን፣ አንድ ቀን ካልተሳካልን ምንም እንደሆነ ነው የገባኝ። ትምህርት ነው የወሰድኩት እና ሙኒት በጣም ነው የምናመሰግነው። እኛ የሰው ውለታ ማንረሳ ሰዎች ያደረግሽውን ነገር ሁሉ አንረሳ። ለመዳም ቅመሞች የሆንሽውን ሁሉ መቼም ነው ማንረሳው። እና ከዚህ በኋላ ፕሊስ ልበልሽ፣ እኔ ፕሊስ በቃ ፕሊስ
አትጥሪኝ በማንም ሰው ጉዳይ። ቁጥሬ ትክክለኛ ቁጥሬን ያውቁታል፣ ባዮ ላይ ያለ ሙሉ ስሜን ያውቁታል፣ ሄደው መክሰስ ይችላሉ። ፕሊስ አትጥሪኝ። ባዮ ላይ ቁጥሩ አለ፣ ሂዱ ነው የምላቸው። እሪ ገስት ላይ እሪ ልክ እንደ እንትን እንደተባለ ሰው እሪ ሲሉ ገስት ላይ ኮመንታተር ደግሞ ኧረ በእናትሽ ጠርተሽ ጠይቂላት እንዲህ እያለቀሰች ይላሉ። ገባሽ? እነሱ ናቸው እንትን ፕሬሸር የሚያደርጉኝ። ሶ ከዚህ በኋላ ሰምታችኋል። ቁጥሬ ፕሮፋይሌ ላይ አለ፣ በህግ ጠይቁኝ ብላለች። አለቀ። ህግ አለ። በዛ ውጭ ግን እዚህ ጋር መጥቶ ስሜንም የሚያነሳ ሰው ጥፋትም ካለኝ እኔ ጀጅ የሚያደርገኝ መንግስት ነው። ህግ ያለበት ሀገር ነው የምኖረው። መታችሁ ግን ወይም በሌላው እየተላካችሁ ለምታደርጉት ነገር እናንተን ነው መጀመሪያ እናንተን ነው በህግ የምጠይቀው። እዚህ ጋር መንግስት የለም፣ በመከባበር የምናደርገው ነገር እንጂ ማንም ማንንም መጠየቅ ችሎ አይደለም። ስለዚህ መጀመሪያ የምጠይቀው በህግ በሀገሪቱ መንግስት በሀገሪቱ ህግ የምጠይቀው እናንተ ነው። አንቺ ትላንትና በስንት ሰው ሌባ ስታስቢኝ የነበርሽ ሴት ነሽ፣ ታውቂያለሽ። ገብተሽ ባወራሹ ባለቀሽው አለቃቀስ ምን የመጣውን አይነት እንትን ልነግርሽ አልችልም። ሜሴጆች ጓደኞቼ ተሸማቀው፣ ሌላው አዝኖ ለምን? ስለዚህ መጀመሪያ ራስሽን ከስሼሽ በህግ ጠይቅሻለሁ። አሁን ይሄ የመጨረሻ ነው። ሀቡ የምጠሪ ከዚህ በኋላ ፕሊስ፣ በማንኛውም በጣም ስራ በማንኛውም ኢንፎርሜሽን ለመጠየቅ መጥራት መብትሽ ነው። ነገር ግን በእንደዚህ አይነት ጉዳይ ፕሊስ እንዳጠሪኝ ሀቡዬ ፕሊስ። በቃ ቁጥሬን ስጫቸው። ይህንንም እኮ እኔ በውስጥ ነገርሽ በዋትሳፕ በቃ ልዘጋው ነበረ፣ ግን ልጅቷ በየቤቱ ስለገባችና ስምሽን ማጥራት ስላለብሽ ነው ብያታለሁ። ጠዋት ደውዬ ብያታለሁ። ገንዘብሽን ትፈልጊያለሽ ውጪና የነበረውን ነገር አስረጅ። እንደዛ ብለሽ የሚመስለውን የተነዛ አላቅሽም ምናምን የተባለሽ ነው የምትመስለው። የለፋውትን ልፋት አንዱን ተናግራለች። ሴትዮዋ ጥንብርኩሴን እያወጣችኝ ምን ቸገረኝ? እኔ ዘግቼ እኮ ቁጭ ከሌላ አናገርሻል። ኖ አሁን ከሌ ጋር ደውይ ትለኛለች። ደውላ ባልየው እንዲያለ ሚስትየው ጋር ደውይ ትል። በጣም ሞክሬላታለሁ። የራሴን ጥቅም ነው የእሷም ህይወት ነው። ስለዚህ ቀራልሽ ግን ወንዱ ይቅርታ በያት ሙኒት ቀራልሽ ግን በመጨረሻ አንቺ በየቤቱ እየገባች ስሟን ማንሳት ከማጥፋቴ ይቅርታ። አቡዬ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና አላህ ይቅር ይበላት። ላይም ነው ደግሞ የቆሙት። ማክብረሽ ስለመጣሽ እናመሰግናለን። እሺ ሀቢብቲ። እሺ ባይ ባይ።